ሀብታሙኝ እኔ ነኝ የምገዛ። የሁሉ መሬት እየታረሰ ደግሞ ለአንተ መኪናም ግዛ ታገኛል ብለህ ነው? እና እሱማ ነው ግን አይደለም ያልኩህ። እኔ ስልክ እስቲ ግዛልኝ። ምን ታደርገዋለህ እስቲ ንገረኝ። መጀመሪያ እስከ ዞን ስልክ ትሰጠኛለህ፣ ደህዲ ትሰጠኛለህ የለ እሱ ስለሚያውቅ ኋላ ደውልለትና እንደዚህ ግን አንተ ግን አታወራም። እሺ ለምን በል ሌላ ሰው አይሰማም። እንደዚህ አድርጌ ሀሎ እንደምን አስከሱ ብር ላክልኝ 500 ሺህ መጣሽ? እንደምን ነሽ? ደህና ነሽ? ምን ትሆኛለሽ አንቺ? አንቺ ምን ችግር አለብሽ? ምን ሆነ ነው በጧት እንደዚህ አጣድፍ የጠራኸኝ? ምን ሆነ ነው? ከዚህ ጋር ተዘብዝፈህ ልትል ነው? እና ወጣ ተጓደኞች ጋር እዚህ አትጫወትም? እነ ጓደኛዬ የለ አንተ እሱ ልክ ነህ። እንደዚህ አልገምቴ ግን ምንድን ነው አልገምቴ እንዴት አድርጌ ልህ እንዴት ዝም ብለህ እንደዚህ አድርገህ ለዘዝ አድርገህ አታይም? ያልዝዝህ አያላዛዜ ግን አቦትህን ሳታገኘው ከነ ምሽቱ ሊሄድልህ ነው። ጠጥቄ የለ ቅድም ምን አጎት ነው ያልኩህ። አጎትህን ተው እሱማ ሄደ። እንደው ግን አሁን አጎት ምንድን ነው? አጎት ምንድን ነው? ያው ወታት አለ የለ አመለኝ እንጂ ወታት አለ የለ ኋላ ሲቆይ ኋላ ተነው አይወንተ ሲል አጓት ሆነለች። ታላወቅኩ ነው እንድልያሳይ ይከስራል። ያልከኝ ሰው ንብረት ይከስራል፣ ንግድ ይከስራል፣ ሰው ብር ይከስራል። ሞኝ ናቸው ማለት ነው። ያመስፍን አንተን ከሰረ የሚከስሩ ግን ሞኝ ናቸው። ሰው ይከስራል፣ አንዳንድ ሰው ይከስራል። ያው ምንም ይሁን እንግዲህ ያው አሁን ህይወትን ጀምረሻታል አይደል? አስደነገጥከኝ እኮ እንደ የሆነ ነገር ሆንክኝ መሰለኝ። ህይወትን ጀምረሽዋል እንግዲህ ይኸውልሽ፣ በምንም መንገዱ ብጠራሽ ምንም ነገር ብልሽ መደንገጥ በቃ የመንቀጥቀጥ የሚባል ነገር የለም። የሆነ ነገር ሆነ ነው ብዬ ነው። ይሄ በእኛ ዘር የለም፣ መደንገጥ የለም። ኮስተር ምንድን ነው ማለት ያለብሽ? ስጠራሽ ምንድን ነው ምናምን ማን ነው የምትይኝ ነው? እንዴት አያ ነው የምልህ? አያ ያን እሱን ጓደኛዬን ዘላለም እኔን አያ ይገርማል። የሚከስሩ ግን ሞኝ ሆነው ነው መሰለኝ። የሚከስሩ ሞኝ ሆነው ነው እንጂ እንዴት ሰው ንብረት ይከስራል? ምን ያህል እንዴት ሰው ንብረት ይከስራል? አየህ ቆይ እንጂ ያ ልጁ እህትዬዋለን እንደው ማርያም ዳዊት ነው። ዳዊትማ ማነው ያለ የተበላሸ ነገር አለበት። የጎመን ዘሪያ ጋር ይድረስና ልምጣ እስቲ ምናምን ዘሪያ ነው የሆነ ብቻ የሆነ ዘሪያ ዘሪያ ቆይ ይኸው ግን አባቱ ነው የመሰለኝ። አባት በእንግሊዘኛ
ሆኖ ሲጠራ ያው ጎመን ዘሬ የለም የጎመን ዘሬ የለም። ማን ዘሬ ነው ያለ? እሱንማ ምን ዘላለም ነው እንጂ የምለው ማን ይባላል? እንግዲህ ልጄ ይኸውልሽ ኮስተር በይ እስኪ። አሁን ስነግርሽ መደንገጥ ምናምን መጫወት ምን የሆንከው ነገር አለ? እንዴት ምን የምታስጨንቀኝ? አይ እንግዲህ ይኸውልሽ ዘላለም የባህሪ ለውጥ አምጥቷል። ምን ሆነ ደግሞ? አሁን መደነው እኔ ካልወሰድክልኝ ማንን? አንቺን አይልም ካልወሰድክልኝ እኔ እንዴ በቃ ልታሳብዱኝ ነው ወይ? ምንድነው እንደዚህ የምታደርጉኝ? ምንድነው በቃ እሷንም በቃ ወደዚህ ቤት ነው ያንቺ በቃ ማለት ምን ሆኖ ነው የሚያብድ? ዋስሽን ጠቅልለሽ ነይ ወደዚህ። ማልዶ የወጣ ምሽት እኮ ነው የሚገባ። እሷም እንዲሁ ምንም ነገር ስትለው አልሰማም። እንትን ይላል ደግሞ ምንድነው እንደዚህ እንደ አመላጁ አይነት ስልክ አለው አይደል? በዛ የሆነ ሰው ያወራል። አንተን አስካስሞ ተሲላቸው ከስተለው አቂዋላ ነው እንደዚህ ቢሆነሽ አስከሱ ሲለክልኝ ሲመጭ ባዛ ምናምን እና እንደዚህ ባዛ እኔስ ምን አልከኛ ዲያት ሲለው ይለኛል ልጄ ዝም ያት እና ማኮ አሁን ግራ እየገባኝ ብር ገባልኝ አለኝ እኮ ታት ነው የሚገባልኝ አባቱ ዘንድ አይደለም አስካሱ ምናምን ያለኝ አስካሱ ላክልኝ ያለኝ አክስቴር ነው መሰለኝ አስካሱ ይሁን አስካስቴር ይሁን እንጃ አስካሱ አስከብ ምን አለ እንዴ ይሄን እንኳን በደንብ አጥረተህ ብትሰማና ብትመጣበት ነገር ሰምቻለሁ አልኩ። ይሄን ሾክ ቢል ሁነሩ አንደኛ ነበር ከበረህ ነበር የምትገኝ እዚህ አደች እና ያሳሸው ጋር ሄደ እንደውም አልናገርም ተው የቀረህ እንደሆነ እንሳጉድ በቃ ምን ነው መመጣት እንግዲህ ደግሞ እንዴት መመጣ ደግሞ አረ ለሰል በጣም ምን አረግ ነው መመጣው? አረ አትመጭም? አልመጣም። እውነትሽን ነው? ትቾሎ እንዴ መመጣ? ለማን ትቾሎ መመጣ? እና እኔ እንደባለፈው ልጥፋ እመጣለሁ ስትይኝ አልነበረም? ባለፈው ከምጠፋኝ እዚህ እመጣለሁ ስትይኝ አይ አሁንማ ደህና ሆነናል። አሁንስ ደህና ሆነናል። አንዴ መጋጨት አንቺ ነገር አንተ ከምጠፋብኝ እኔ እዚህ እመጣለሁ ካንተ ጋር አሁን ስትይኝ አልነበረም? ያማመሽስ ይባላል እኮ እንዲያ ነው የሚባል እንጂ እሱ ስለምን ይጎዳብኛል? እኔማ እንደው ቀስ ብዬ እንትን ብዬ እንትን ተሰጠኝና እስኪ እንትን ግዛልኝ እንደ ዳዊት አይነት ስልክ ይቀላል ዋጋ መስሎሃል አይደል? የምነጋገርበት እኮ ነው። ሚፈታልኩት ለእኔ ለራሴ አልይዘውም ወይ? እኔ ለራስ ብዬ ነው። እንዴት ያኛውን ተያዝኩት እኮ ማን ጋር መሰለህ የምነጋገር ታስከሱ ላይ አስካሱ ሲለኝ አሁን አስካሱ የምትለው ምንድን ነው? አስካሱ ብር ይልክ እነሱ ወገን ነው ተወገናቸው ነው። በአባቱ ብለህ ነው? አይ የራስህ ነው የሚመስለኝ። ዝም ብዬ ስጠረጥር ግን ሰው ቸገረኝ ብሎ እኮ ሳንቲም ይወስዳል አይደለም? እንዲያው የሆነ ነገር ጎደለኝም ይላል። እንዲያው ምን እኔ በየጊዜው እሱ የተሻለ ነገር ስለብስ ነው አባትዬው ይረዳዋል ወይ የለም ነው የሚሉ እነሱ። አባቱ ካልሆነ ተህት ነው የሚያመጣው። አስካሱ የሚባል ሰው እያለ የለም ተውም አንዴው ዝም ብሎ በደብቅ ይረዳዋል። ወደ ዋናው ቁም ነገር እንግባና አሁን ዘላለም የሚፈልገው ምንድነው? ጠጅ እስክትወልድ ድረስ ነው አብረሽ እንድትሆኝ የሚፈልገው። ስለዚህ አሁን ለአንቺ መንገር የፈለኩት ድንገት ቢናገርሽ በቃ አሁን ከዚህ በኋላ ልጅ ወልዳለች ወደ ቤትሽ ተመለሽ ቢልሽ እንዳይሰማሽ ብዬ። ኧረ እንዴት ከቦታ ቤት ይሞጣ አልወጣም እንጂ እንዴት ነው ተመለሽ ምናምን እንዴት እንደዛ የሚል? አሃ ንግግራችን እንደዛ ነበር። ለዛ ነው አሁን ለምሳሌ እሱ አሁን እንደዚህ ቢል ልክ ነው። ለምን በተይ እሷን እንድታግዢው እሷን እንድታርሽለት ነበር እኔ የሚላኩሽ። እሷ ዝም ብላ ነው ስሙን የምታጎድፈው። እስኪ የአባቱ ዘመር ነው የኛ ዘመር ነው ብዬ ጣይነ ጠይቃትና የአባቱ የአስካሱን ስልክ እንድትሰጠኝ ያደርግና አይሻልም? እነሱ ቤት ታስደውለኛለህ። ታይተ ቤት ብቅል ነው የተባለ። ታይተ ቤት ብቅል ከኛ ቤት ነው ምን ጅምርህ
ዘመዶችህን አላውቃቸውም ማለት ነው? ዝም ብለህ ግን እንዲያው ብትፈልገው ዘመዶችህን አላውቃቸውም። አበጓ ግዛ ሊልበሉ እንጂ አበጓ ዝም ብዬ ግዛ ሊልበሉ አይ ዳዊትማ እምቢ አለኝ። እሱ እየዞረ ዝም ብሎ ያገኘውን ሰው ሁሉ ያልብስ። እንግዲህ ቁም ነገር ይውላል ወይ ነገም ቢሆን ሳገኘው ምን እለዋለሁ መሰለህ? እንዴው ተጉዳይ እንኳን መጣፉን እኮ ተወው። አሁንም እንዴው ሌላው ነገር ባንቺ እንዴው ድንገተኛ ሆኖ መጣብሽ እንጂ ያማ ነገሩም ተቀየረ እኮ። እንዴው ነገሩ ተቀየረ፣ ተፈጥሮ ነው። ችግር የለም አልቀየምሽም። ይሁን ከጥሩ ሰው ስለያዘሽ። ግን ሆነም ቀረም እሱ ሊናገርሽ ይችላል በሚል ሰግቼ ነው እኔ አሁን የጠራሁሽ። ውጭ ቢለኝም አልወጣም። እንዴ 4 ወር ሊሞላኝ እኮ ነው። 4 ወር ሊሞላኝ ነው። አልወጣም። እንዴት እምወጣ? ትንሽ ቀን ነው የቀረኝ እንዲሞላኝ ነው። ኧረ ደህና ዋለ፣ ደህና ድርሽ የእኔ ልጅ። ዝም ብሎ መውጣት አለ እንዴት? ዝም ብሎ መውጣት አለ እንዴ? 4 ወር? አዎ 4 ወር ሊሞላኝ ትንሽ ቀናቶች ናቸው የቀሩኝ። እኔ ሳልወጣ እምቢ አለ እኮ። ቀድሞ ደውሎ እህት ነህ ምንድን ነው መጥቶም እህት ነህ ይል ነበር። እንደው ዙሩማ ያህ እኛ የት እኮ የታስብላሸሽ ስልካለች። ታም ተማን ጋር ልትደዋወል ነው አንተ? ታስካሱ ጋር ሄደ። አስካሱ ይላል። ፈረንጅ ነው መሰለኝ። እንዲሁ አንድም ነገር ማለች። እሱን እኮ ነው ያልኩህ። ይኸውልህ መጀመሪያ አልገባህም? እንዴት ስማ እንጂ አባትህስ ምን ሊያደርግ ነው ፀሐይን የፈልጋት? ማልዶን እኮ የሰደደበት ሰው የላከበት ወርሰና ሰሪልኝ መሳያን የምበላው እራት አድርጌሽ ብሎ ነው የሚሆን እንጂ ልጅቱ ሄደች ደግሞ ያመጣት አለች። እሱ ነው ያው ስሎ በገላገለኝ እንትኑ አይጣፍጥም እላትም ዘይቱን ጨርሳው ሲል ነበር። ዘይቱን ቶሎ ግዛ እያለች ጨርሳ ወጧ ሳይጣፍጥለት አለ። ከመቼ ወዲህ ነው ደግሞ ስስት ያደረበታል? ነገም ሆኖ ዛሬ ግዛ እያለች ቆጥቡ ጀመረ። 4 ወር ሞልቶሻል? አዎ እስኪ ጀምጪው። ይሄው አይ እንደዚህ ከሆነማ ጠበቃ ቀጥሬ ፍርድ ቤት ነው የምገተው። አይ እንደ የፈለገውን እንትን ይበል እንጂ ከዚህ በኋላ አባቴን ነው የምሄድለት። ደግሞ ይችላል መጣ። ኧረ ገረ እንደዚህ አይነት ቀልድ አይተሃል? አሁን ሊያረጅ ሲል ነፍስ ሊያውቅ ነው። አኖ መሰለኝ። ተመስገን ሊያት ሆነ ደህና። ግን እንዲያው እኔም ብለህ ያላዛት የዳዊትን ነገር እንዲያው እግር በእግር እየተከተልክ ባጥናልኝ ነው። ይኸው እኔ ጥናት አልወድም፣ ግን ይኸው ዳዊት ግን የሚሄድበትን ግን አይቼዋለሁ። የነገው መሳል ከትርም ይኸው ሱሪያቸው ይኸው እንደዚህ ነው የሚመስል የጓደኛው በከተማ እኮ ሂጅ ነበር ነገሩን ግን ተከትለህ እንዳትቆጣኝ በቃ አልኩህ። አንተ ልጅ ተው መኪና ይበልሃል ነገር ያለው አያለዛት ሞኞን ከግናውን ዘንድሮስ መኪና ይጋጫል እንጂ ይባላል እንጂ ላይ ይወጣና ነገርኩህ እና ይጋጫል ነው የሚባል ይቀልዳታል እንጂ እውነትም ይቀልዳል አይልም። እንዲሁ እውነታውን ከፍቶ አይልም። ታለም ደግሞ እኔ እንቅልቅ አልልለት ማንም ተቤቴ ማነው እስቲ መጥቶ የሚያስወጣኝ ነው ያዋል። እንዴት አድርገሽ ነው የምትወጪው? አልወጣም። ከዚህ በኋላማ እንዴት አድርገሽ ነው የምትወጪው? አዎ አልወጣም። ጠበቃ ቀጥሬ ፍርድ ቤት ተገተዋለሁ። አሁን ሄድለታለሁ ራሱ ጋር ይጀረግባል። ደግሞ ይችላል እኔ ቤት ሌላ አንተን ደግሞ መጥቶ ሌላ ነው የሚለው። ግን ይኸው ሂጅ ተከተለው ያንተን ሱሪ የሚያቃቃየው እነሱ እኮ ወፍራም ናቸው። እንዲህ እኮ ነው የሚያክሉ ሰዋቸው ሰውነታቸው እክቶ አንተ ለተው ባላ እሙጭ ያላዛዚ አይቻቸው እችን ነው የሚያቃክሉ ልጆቹ። ግን ያንተን ሱሪ የሚያመክል ሱሪ ለብሶ ተብርፍህ ያለ ያብጓኛኛውን ካፖርት የመሰለ ለብሶ እግራ ሱሪያቸው ሊሾርክባቸው ሲሆን ጊዜ ነው መሰለኝ እንደዚህ ብሎ ነው የሚሄዱ። እኔ ደግሞ ተገርዘው ነው እንጂ ብያለሁ። በኋላ ግን ሁሎችም ናቸው
ኋላ እሱም መዶ እሱ ታወከ በኋላ አይደል ያስጎመደህ ታውቃታለህ እንጂ ያም አለኩ አረገረገር ጨብጪ ጀግና አየሽ እንደዛ ነበር ያልኩሽ መጀመሪያም ሳስብ የነበረ እንደዛ ነው እና አሁን አርፈሽ ተቀመጪ እኔ ከሱ ጋር ማወራወራለሁ በቃ እሺ ከሱ ጋር ማወራወራለሁ እሺ ግን ድንገት የሆነ ነገር ቢናገርሽ ምን ቢልሽ አትቋጭ እኔ ዝም ብለው ሲጀመር ምንም አይናገርም ሲጀመር ተቷል እኮ ያው ሹሩሩ በይ እንግዲህ አያላ ተገዛልክ እኔ አንጆት እንዳመመኝ ገረመተ ምንድነው ያገመህት አስከላይ አልታገረስክም አስገርዛል እማት ምን ተስኖት እኮ ነህ ዋ ሳታረገው አያንንክ ብርቁ እኮ ነኝ ምን ተስኖት ተዛዘበረው እና እንዳች ነገር ማሰው ነው እንጂ እንዴ ዝም ብሎ ማለት ነው አባትህ እንትን ነው ወጥ አይጣፍጥም ዘይቱን ጨርሳ ወጡ አይጣፍጥም ነገው ሶማህ አገዳ ልበላ ሰር ሲጃ ነገ ኋላ ሲሆን ነገ ነው ኋላ ነው እሷ ራሱ እኮ አወጣጧን ያያት እንደሆነ አቅሯን እኮ ስታለኝ ያንማ ምን ሁሉ ጊዜ ስማረጋው አይደል የሴትም ባህሪዋ ነው በአንድ ጣራ ውስጥ ሲገቡ እኮ ወንድና ሴት እንደዛ ነው ሴቷ ሹሩሩ ማለት ያለባት ወንዱ ደግሞ ያንንማ መክራኝ እኮ አስተካክያለሁ እኔም እኮ እንደዛ ነው በእኔም አሁን የምሰራራው ቤት ስራልኝ ልሂድ እኔ እኮ እንደውም አቻኩለስ ታጀ እንዴት ናት ደህና ናት ምንም አትልም የመጀመሪያ ስለሆነ ከበዳት ትንሽ አዎ ያስቸግራል አየኔ ልጅ እንደው ምን ታርግ ብለሽ ነው አነሳ አደነጋገጧ እኔንም ገፍትራይ ነው እርክ ደሞ ምን አሁን ደሞ ምን ሊዶሉት ይሆን ዳይቱ እኮ እንትን ሊገዛልን እቺም ከእንደዚህ ያች ባን ነገው ነው ሳል ያገኛት ያች እንደዚህ መስሏ ታታምጥቶ ነው የሚገዛል ታላ ከዛ ነው የነበር ለኔ የሚነግሩኝ ነገር መጣው ሌላ እነሱ እያደረጉ ያሉት ነገር ሌላ እንዴት ነው ነገሩ ያው ተፈጣሪ ጋር እንግዲህ ልጅ በልጅነት ጥሩ ነው ልጅ በልጅነት ነው ባሏም እኮ ጥሩ ሰው ሸጋ ነው ጥሩ ሰው ሸጋ ነው ያው አንዳንድ ቀን እሷም ትንሽ የጠባይ ችግር አለባት ያው አንዳንድ ቀን ትንሽ የጠባይ ችግር አለባት እንጂ ባያንቺም እንግዲህ ስራትሽን ይዘሽ ቁጭ በይ ችግር የለውም ከዚህ በኋላ ያለውን ጉዳይ እኔ ላይ ተይው አይ ያው ማን መስሎ ነው የሚገዛለት ያቡ አስካሱ የሚባል ዘመድ ነው አልኩህ እኮ ወይድን የምትለውን ሰውዬ ማላውቀው ሰምቼውም አላውቀው ደወለና ያው ደወለ አይደል መጀመሪያ እሱን ጥር ታዲያ ዝም በል አለኝ እሺ አልሰው ጥራሽ ተለኛለሁ ሲያወራ እንትና እንትና አካውንታችሁ ምን አሁን ያልኩት ምንድን ነበር አካውንት ነው እሱን አሁን ያልኩት እሰጣቸዋለሁ በእሱ ታስገባላችሁ እኔ ላይ ተይው ከእሱ ጋር የምንነጋገረው እንነጋገራለን እኔም የማደርገውን አውቃለሁ ወይ ተአምር እሺ በል በቃ እኔም ወደ ቤት ልሄድ ስራ ይዤ ነው እኮ እንደውም አጣጥፈህ ስጠራኝ ጊዜ እንደው ምን ሆንክ ብዬ ነው ተሯሩጬ የመጣሁ እንጂ ስራ የጀመርኩትን ትቼ ነው እኔማ ምናልባት እንዳያስደነግጥሽ ብዬ ነዋ ኋላ ሲሆን እኔ እንትን እላችሁና አስመዘግባችሁና ኋላ ድምፅ ሁሉ የሚሰራበት ቦታ አለ ወይ ድምፅ ሁሉ ሌላ ሆኖ ብታይ አስከሶ ኦኬ ብሎ አስከሶ ሲልካቸው ሲልክ ሳይልክ ታስከሳ 500 ምን ሲያወራ ምን እኔንም ብሎ ወይደ አንተ እኮ ትንሽ ጭራት ያዝ ማስፋት ትወዳለህ ወይድማ ተመጀመሪያው ልጀምር እኮ ይሄ ልጅ ይኸውልህ ነገ ተነገ ወዲያ ሌላ ቦታ ላይ ወድቆ እኛን ጨምሮ ሌላ ችግር እንዳይከተን እና ያያታለ ደግሞ ተሰር ያየን ተው ማለት መከልከል አለብን ምንም ሳይወድቅም እንዴት የሚያስደነግጠኝ አለ አንድም ቃል አይናገረኝም
እንደው እኮ አሁን እሱ ደግሞ በኋላ ነው ስትለየው ነው የሚያውቀው ይሄን ሁሉ ጉድ አሁንም ይቆጣል። እንደው ያልጠበኩትን ነገር ነው ያገኘው። ተይው እኔ በሚሄድበት መንገድ ሄዳለሁ። እሺ ደግሞ አዲስ ጫማ ገዝቶ ነገ እውነት አለ ገዛ ኋላ አውሮ ደግሞ ሳለ ገዛ እሱ አይደል የገረመኝ። እኔ እኮ አሁን እንደው ድንገት ነው እናት የምኝታ ስፍራውም የገባሁኝ አይልሃለሁ። እንደው ልብስ በልብስ ላይ ተደራርቦ እናቱስ እንደው ተየት አመጣህ አትለውም ወይ? ተዚህ አመጣን ብላ ስታወራ ሰምቻት አላውቅም። የአባቱ ዘመዶች ነው የምትልኝ? እኔንም የአባቱ ዘመዶች ጥለው አይጥሉትም። የአባቱ ዘመዶች ቅርብም ያለ አንተ አባትና አጎት ናቸው። አለማየሁ ነው ለነገሩ። ያኛው አለ ያ እናቴ የሚደፋበት ያጣ የሚደፋበት ያጣ ሰው አይጠይቅም እንጂ እንግዲህ ለሱ ሆኖ ይሆናል እንጂ ያኛው አጎታችሁ ሰላ አይደል? አለ ትልቁ አጎታችሁ አለ አይደል? አስከሱ ሲለክ ብር ሲለክላችሁ 100 ሺህ ሚሊዮን ነው አይደል? አሁን ጥሩ ስራ ነው የሰራሽ። እሺ እውነት ነው። አሁን ጥሩ ነገር ነው የነገርሽኝ። በነገርሽኝ መሰረት ደግሞ ነው የሚሄደውን አካሄድ እራሴ አውቃለሁ። ባልሽ እንግዳስ እኔ ልሂድ አሁን ስራ ጀመረ። በይ አይሰማሽ። ምንድን ነው ችግር አለ? ኧረ የለም። እኔ አሁን አንተ ስጠረኝ ደንግጬ ነው እንጂ የመጣው ሌላ ችግር የለም። ወይ ድማ ሚሊዮን 500 ሺህ ጠፋኝ ምናምን አለ። ከዛ ስማ እንጂ በል አሁን ዝም ብለህ ሄድና ገበያው ዘንድ እንትን ያችን ጋሪቱ እንትን መሆኗን ጠይቀህልኝ ነው። ጋሪቱ ምንድን ነው ስራ ተሌላት ጠይቀውና ና እና ላምጣት። ስራ ተሌላት የለም። እኔ ጎደለብሽ ነገር አለ? ኧረ የለም። ምን ላድርግሽ? ምንም የጎደለኝ የለም። ብር ልስጥሽ? እህልም ጫኝ ከፈለግሽ። እዛም ሞልቷል። የሚበላው ነው እንጂ የጠፋ የሚበላ ነው የጠፋ። ቤት ሞልቶ የለ። እውነትሽን ነው? እውነቴን ነው። በይ አይዞሽ የእኔ ልጅ። በልሽ አይዞሽ። እሺ በል እሺ። ደህና ዋል። በይ ደህና ዋል። አይ ፀሐይ፣ አይ ፀሐይ፣ ወይ ጉድ! አንተ እንዴት ነው ተፈረሱ ጋር የምታዋድዳት? ጋሪውን ማን ሄድና ጠይቀውና ልንገርህ ሙጭ ያያላዛት ጋሪውን ታመጣዋለህ አይደል? ፈረሱን ማዋደድ አይደለም እና ሳማት ጋሪውን ሁለት አስሟል ካላት ተዋደዱ አይደለም። እስቲ ሆነ ሄድና ጠይቀው። ማን ቦዘናት ወይ በለው። ቦዘንት ሆነች ፈልጊያት ነበር። እንደዚህ ተዚያ እንትን ምንድነው የስንዴው ነገር እንጫነበት ብዬ ነው። አጋላዛዜ ግን እንደው እስቲ አሁን ይሄን መጠየቅ ስራው ነው። ስራ አርሙን ግን አንተ በጣም ነገው ነው ያለ አንተ እኮ ነው ያልከ። ያው ግን ያው ያለው ስራ ያውልህ ንገረውና እቤትና ቶሎ መጣህ ንገረኝ። ትንሽ አረፍ ብዬ ልጠብቅህ። ደግሞ እህትም እንዳትሄድ ነግሬሃለሁ። ተመለስ፣ ታግዘኛለህ። አብዋ አቤት። እስቲ እንዴት ምን እንደምን እጀት መሪያት አለላይ እንደምን ደህና ነኝ። እስቲ እንትን ግዛልኝ እንደዚህ የሚባል ስልክ። በቃ አንተ መዞር ስትዞር ያየኸውን ነገር ሁሉ መጣህ በቃ ግዛልኝ። ምንድን ምን ማለት ነው? ስዞር እኮ አይደለም ዳዊትን አወቅኩ አይደል? እኛ ቤት ያለው አይ አንቺ ታሄ አቤት መዋ እስቲ እኔ እንደ ውሃ ነገር ጉሮሮ የደረቀ የለም። ውሃ አልቀዳውም። የለም አላመጣሁም። እንዴት ቅራሪስ የለም? የለም። ምን ነሽም? ኧረ ምን ሆናለሁ? ምን ባልሆንኩ አይደለም። እዚህ ግድም እንትን ጠቋቁረ ምን አለ እንዲሁ ብትሰበሰቢ እንዲሁ እርፍ እያለሽ ብትሰቢ ዛሬ ሰዓት ተይ እንጂ መዋ ተይ እንጂ እናቴ ነሽ። ሰማሽኝ? ቀስ እያልሽ ብትሰሪ ምን አለ? ማን ነው የሚያካልብሽ? ለእኔና ለአንቺ ወሬ ያንስናል። ምን ሌላ ማን አለ? እሷም እዚያ ሆዳለኝ። እንዴት እነ ብርቁስ ላይ ይለኛ አይደል? ዳዊትን አወቅኩ አይደል? እኛ ቤት ያለው የጣይን ልጅ እና እሱ እኮ አለው እንደሱ አይነት ምንም አደረገው መስሎ ነው። ግን ምን ታደርገዋለህ? ሀብታም የምሆንበት እኮ ነው።
ለምን በል ከዛ ስልክ ከገዛልኝ በኋላ ያስከሱን ስልክ ትሰጠኛለህ። ሀብታም እንደው ከዚህ በላይ ምን ትፈልጋለህ? እንዲያው ደግሞ ሀብታም እኮ ነህ አሁን እና ነኝ። እሱም ግን እንዲያው ደግሞ ደህና ደግሞ እንጂ ከዛ በላይ ለመሆን ባለ መኪና ባለ ብስኩት አይደል ግን መኪና ልግዛልህ። ትነዳዋለህ? እኔ ፀሐይ እናቴ ዋኔ ልተቋቁርልሽ። ዛሬስ እንዴት? ኧረ እንደው ምን የመሰለ ነገር አስቀምጠሽ ነው ወይ ለምትይኝ አንቺዬ? አንቺ ሳትዩም እስቲ ረፍ ወይ ግዴ እስቲ ረፍ ወይ። እሺ መጣሁ ያስቀምጠው ብያለሁ። እኔም ነገር ሀብታሙኝ እኔ ነገር ይሄ ሁሉ መሬት እየታረሰ ደግሞ ለአንተ መኪና መግዛት ያቅተኛል ብለህ ነው? እና እሱማ ነው ግን አይደለም ያልኩህ። እኔ ስልክ እስቲ ግዛልኝ። ምን ታደርገዋለህ? እስቲ ንገረኝ። እስቲ አስረዳኝ። መጀመሪያ እስከዞን ስልክ ትሰጠኛለህ፣ ደውዲ ትሰጠኛለህ የለ እሱ ስለሚያውቅ ኋላ እደውልለትና እንደዚህ ግን አንተ ግን አታወራም። እሺ ለምን በል ሌላ ሰው አይሰማም። እንደዚህ አድርጌ ሀሎ እንደምን አስከሱ ብር ላክልኝ 500 ሺህ ጣይ ነይ እስቲ መጓኔ ልመጣ ነው። በደንብ አድርገው እያልኳት ነው። ረቄጣን እስቲ ባይሆን ተሰራ እስቲ አንዳንድ እዚህም እንዲህ ቁጭ እየተባለ በጣም እንትን አለኝ። ቁጭ እየተባለ ያን እሳቱን በለኝ የምትይው ምን ታረጊ? ምን ላድርግህ? ማን ይስረው? እንዲሁ በቀን 3 ጊዜ ድስት መጣድ ምንድን ነው? እንደዚህ አይበቃሽም? እንዲሁ ሰስቻ አይደለም ነው ልስጥህ እንጂ እንዴት ይሆናል? ለምን ግድ የለሽም? እንደዚህ ተጣልሽ ተጎዳሽብኝ አንቺ። ዳዊት እኮ እንደዚህ ብሎት እኮ ነው። የብር ቁጥርም እችልሃል። 500 ሺህ እኔ እኮ የለውም ዳዊት ሲል ሰምቼው ነው እንጂ ጥሩ ነገር አስጠንቷል። ጥሩ ነው። ይሄን ያክል ቁጥር መጥራትህ 500 ሺህ ጥሩ ነው። ኋላ ደግሞ ምን ይላል ደግሞ ኋላ ይገባላችኋል ባስካሳቻችሁ ባስካት አሎ የሆነ አስከሱ እና ምንድን ነው አስከሱ ደግሞ? ይኸው አስከሱ ዘመዱ ነው መሰለኝ የዳዊት ዘመድ ነው መሰለኝ። እንዴት ያለ ነገር ነው እናት እንጂ ብትኖሪ አይደለም ወይ ብትኖሪልኝ አይደለም ወይ እንትን አረጋግጥ ስነተ ነው ብኖር ነው የምጠቅመው። እንዲያ ነው የሚሻል እናቴ። እናንተ ምንልሽ ይሄ አንተስ እንዲሁ ይሄንንስ ብትከለው ምን እንዲሁ ምናምን እየመሰልከው እንዲሁ በልተህ የምታድርም አልመሰልክም። ይሄንን ወዲያ ምላጭ አምጥቻለሁኝ እንትን ገዝቻለሁኝ ያን ሙልጭ አድርጌ ልክላለሁኝ እና ከሱ ጋር ልትሰራ ነዋ። ስልክ ግዛልኝ አልከኝ። ሱሪ ሁሉ ገዛለሁ ሰፋፊ ያላዛዜን የሚያክል እስኪ ስራውን ንገረኝ፣ እንዴት እንደምትሰራም አሳየኝ። በቃ እንደዚህ ብቻ እኮ ነው። በቃ እስቲ አሁን እሱ ስልክ ነው። አሁን ይሄ ስልክ ነው አይደል? አስከሱ ጋር ትደውልለታለህ አይደል? 11 ብለህ ትደውልለታለህ አይደል? ሀሎ ሲልህ መላኪው እንደምታወራው እኮ ነው። ያው ካሏል እንዴት ይታይ አይታይህም? አንተ ነህ የሚልሽ ገና መጣ አይደለም ሳስቀድም ተሰፈዲ ነው። ምን አለን ምን አለ ደግሞ ኧረ እኔስ ተሞናሞነ ቀሚስ ነው ማሰራልሽ። የለም ነገ ሄዱና አስቀድደሽ እዚህ ተልጅቱ ጋር እሷም ማለት ነው አይቀር አብረን እንሄድ እንጂ ምጥዚህ ስንት ቀኗ እዚህ ተወደቀች አብራን ለኛ ብላ አይደለ እንዲያማ ትሆነ አብረን እንሄድ እንጂ እኔ እናንተ አንተ መርጠህ አሁን እዚህ ያነሱ ሸጋውን ልብስ ነው እንጂ እንዲያልሽ ያው ቆብለሽ ሀሎ ሲል ሀሎ አስከሱ ትላለህ። እስቲ ብር ላክልኝ ትለዋለህ። ኋላ ይልክልህ እየደወልክ ብር ላኩልኝ ትላለህ። ልኩልሃል እና ይሄ ነው ስራው። በቃ ሌላ ነገር የለም። ወላ ሲልክልኝ ሀብታም እሆናለሁ።
ጥሩ ስራ ነው። አንተ በቃ ቆንጆ ስራ ነው የፈጠርክልን። ለኛም አረፍን እንጂ እየደወልን ብር ላኩልን ማለት ነው። ብር ላኩልን ስትለው ይልክልህ አዲስ ስራ ነው ይሄ። እኔ እንጃ የዳዊት ስራ ነው እኮ። የሚያውቀው ብለሽ ነው አንተ የመረጥከው ይሆናል። የለም አንቺ የመረጥሽው ምን አለ እንደው ነገሩም አልገባኝ። የለም አንቺ መራርጭና እንደው ያያማ እሷን ይዘሽ አብረሽ ሄደሽ ያስመችም አይል ማን ልጅሽ እሱ ዝም አይደል እንዴ? ይክፋት እኮ የለውም ዝም ነው እንትኑ ነው። ባለፈው ሆነ እኮ ሳንቲም ልስጥህም ብለው እምቢ አለ። ለሱሪ ያለ ነገር ሞክር ብለው እምቢ አለ። ይገዙለታል። አታስቸግሪው ብሎኛል። አለማየሁ እኮ እሱን አታስቸግሪው ብሎኛል። እና ከዚህ በኋላ እሱን አትጠይቂው፣ ለእሱ የሚፈልገውን ነገር እኛ እናደርግለታለን ያለኝ አላችሁ። ደህና አንቺ ግን ልሽ በፊት እሷ እያለ የነበረ እንዲያ ስትወርድ ነበር። አሁን እኛ ብቻ ነው እዚያ ደግሞ እሷም አለች ታግዝሻለች። እረፍ እየተባለ ነው ስራ ውጋለውን ያው ነገውን አሳለ ገዛ ኋላ ደግሞ ከነገ ወዲያውን አሳለፍ ደግሞ ግዝት አደረገ። ዝም ብሎ በቀን ሲሆን ዝም ብሎ ልብስ ሰፋፊ ልብስ ያመጣና እንዴት ነኝ አባራራብኝ የሚለኝ ወይ ልጅ እንደው አንተ ባትኖር ማን ያጫውተን ነበር እዚህ ሰፈር? አያላ ዛዜ ደግሞ እባክህ ይሄ ልጅ ሳይበላሽብኝ አልቀረም እስቲ የሚገባ የሚወጣበትን ተከታተለው ብሎኝ ነበር። ማንን? አያላ ዳዊትን አልኩ። ዳዊትን? አዎ። ኋላ ግን የሌላ ቀን ሆኖ ሳለ አያላ ዛዜ ሳይለኝ ይወርፍ እያልሽ አየሁ። እሺ ዳገትና ስራ እያረፉ ነው ደህና። እሺ ካልክ ደግሞ አንተ ምን ችግር አለው? ያምራ ሳማጎትሽንም አልችለው እንዴ ሆነሽ ታየሽ ደግሞ ሌላ ጠባይ ነው የሚያመጣ። ኧረ ታንተ እኮ አይበልጥብኝም። ታንተ አይበልጥብኝም እኮ ምን ይል ብለህ ነው? እኔ እንዳልኩት ነው እሱም እንትን የሚል ተው ይልቅ እሱን እንኳን ተይው። እንዴት አንተን አምጫልም እዚህ አንተ ጋር ተልጓም ይስባል ይባላል። ቢሆንም ይለያያል። አይ ጫጩታን እንግዲህ አናጋው ለዛልኝ ጭልፊት ነው የወሰደባት ጫጩታን እኮ ይኸው እና ደህን ተከታተልልኝ ምናምን ብሎኝ ሳለ ባለፈ ዕለት አናጋው ነው ሳለ ተከታትሎ ነበር። እንዴት ነው የሚችለኝ እንደሱ አይነት አንድ አይነት የለበሱ ብታይ ደግሞ እሱ እጁን ነው የሚያካክል አይደል? ሱሪያቸው ግን ያጋላዛዜ ነው የሚያካክል። አለባበሱ ነው ችግራቸው። ነው መሰለኝ አለባበሱ ነው መሰለኝ። ምን ይደረግ ሀብታም ናቸው። ምን አይነት አለባበስ ነው የለበሰ? ያጋላዛዜ የሚሆነውን አሁንሙ ያመጣችለትን ታውቀዋለህ አይደል? እሱንም የሚመስል ሆኖ ግን የእነሱ ትንሽ እንደዚህ ሰፋ እንደዚህ ሰፋ ይለ ታዲያ እና ያው ሰውነቱን ሸፍኖለታል። ሰውነቱን ትልቅ ሰውነቱን ከሸፈነለት ከዚህ በላይ ምን ልብስ አለ? የምልሽ ዳዊት ቹኒ እንዲያ ያለ ሱሪ የሚለብስ ታት እያመጣ ምን ተዚያ እየላከለት ነው እንጂ አጎቱ የአባቱ ወንድም አላንድ ሸጋ እንዱ የነሱ ዘር የማይመስል ነን ያው ቆል ነው በሱ ልክ አስቦት ነው እና እንደዚህ ያሰፋፊ ያለ ነገር የሚልብልህ እንጂ መቼ እኔ ምንድነው ደስ ማላለኝ። ምን እስቲ ነገረው አንተ እኔ ሰፋፊ ምንድነው ይሄ ተኛ ቀሚስ ምን ተሻለ ያልኩት ነበር እንዴው እኔ እንጂ እና እኮ እንደሱ ነው ያልኩት። እስቲ ተጎኝ ስልክ ገዛ እንደው ተገላልጦ መድ ይቀር ነው እንጂ ተባለ። ሰውነትን ከሸፈነው እንደፈለከ ብትለብስ ምን ይችላል? ደግሞ እንትን ተዚህ አይዘላለ ይሄ ተዚህ ድረስ ዝቅ አድርጎት በውስጥም ሌላ አዎ እንደዛ ከሆነ በቀበቶ ገልብጬ ነው እኔ ራሴ የምገርፈው። ደግሞ ሱሪውን ያወርደን ወርታች አብጓ ግን ታሳስቀኛለህ። እንዴት ይኸው እቤት እኮ ሲመጣ ጠባብ ሱሪ ለብሶ ኋላ ደግሞ ሲወጣ በፌስታል ይዞ አላየኸውም? ነገ ወረታች ዝቅ አድርጎ ነገ ሆኖ ሳለ በፌስታል አላየኸው? እና በፌስታል የያዘው እኮ ያኛው እኮ ነው፣ ሰፊው እኮ ነው። በዚህ አይ ስለማታውቂ እኮ ነው። አንቺ እኮ ገጠር ሆነሽ ነው ምናምን አለ። ይሄ ያለ የከተማው እንትን ነው አለ። በቃ እንትን እንደ ፈከረን የእሱ ተተመቸው ራሱ ነው አለ። እኔ ኧረ እኔስ ደስ አላለኝም። እንዲሁ ልጅ ማለት መሰለኝ እዛ ውስጥ ገብቶ ያ ሱሪ እና እስቲ ንገረው እስቲ አንተ ብርቁም እንደሱ ያለ ታልገዛሁ እያለ ነበር። እና ወርታች ይወርዳል እንዳትናገሪ ብሎኝ ነው እንጂ እኔ አልናገርበት።
ከየት ያመጣው ነው ደግሞ ይሄ አለባበስ? ከከተማ ነው ያመጣው ከከተማ ነው ያመጣው። ኧረ ገረ 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 እና ያው ስልክ ከገዛልኝ እኔ በባህላችንም በወጋችንም የለ ይሄ እኮ ምንም ከምኑም ጋር የሚገናኝ ነገር እንደው በእኛ ሀገር ባህል በየትኛውም ባህል በየትኛውም ወግ ከምንም ጋር አይገናኝም። እና እንግዲህ ምን ይሻላል? እዛ ፊልሙ ላይ እንደምናያቸው እዛ አዲስ አበባ እንደሚሉት እሱን ይዞ ድምፁን እንደ ትልቅ ሰው አድርጎ ሲያወራ ሰማሁት አለ። አይኑ እንዳይጠፋ ነው የምፈራ። ሌትም ተነስቼ ሽንትም ልንከፍል ስንነሳ የለም ተሱ ጋር እኔማ እንደው ይከፋዋልም እያልኩ ብዙም እንትን አልለውም እኮ እንደውስ ነው ብለሽ ትይዋለሽ። ዝም ነው የምለው። እስቲ ንገሩ አንተ። አይ እንደሱ አይነት ነው የለበሰ። አራዳ እንደው ጭንቅላቱን እንትን ቢለው አይሻልም? ቢያለብስ ጭንቅላቱን ምን አለ ጭንቅላቱን ቢቀይር ልብሱን ከሚቀይር መጀመሪያ ጭንቅላቱን መቀየር ነው። ኮፍያ ነገር ብለህ ነው ላያለ ዛጅ ይገዛል ይላሉ። ልብሱ የሚያምር አንደበቱ ደግሞ መርዝ ምን ያደርጋል? ምን ጭንቅላቱ ተበላሽቶ ሰውነቱ ቢያምር ምን ጥቅም አለው? ምን ጥቅም አለው? ይሄው ወደኛ ሰፈርም ገባ። ማን እኛ ይዙ ልብስ ማውለቅ ነው እንጂ አላለቆም እኮ ጨርሶ እስቲ አድርጎታል። ላሳየህ እንጂ ኧረ የብርቁን ወሬ ይዘሽ ነው ወይ እንዳልከው? በእርግጥ እሱ ብዙም እንትን አይደለም። አረጋግጦ መልእክትማ የማያደርስ ልጅ እንደውስ ግን ሰምቻለሁ አለ። አይ ይተው እሱን መስማት ነገር ተይው። እንዴ ነው ያለኝ እና እኔም እስቲ አንተ ነግሬሃለሁ ተልጄ ጋር እንዳታጣለኝ አልሰምተው እንዱ ብዬ እንደውም ተጣላ። እኔ በርቆ ምህረት የለኝም እና ሰፊ ሱሪ ዘጋዛው ምህረት የለኝም። እኔ እንደዚህ አይነት የተልከሰከሰ አለባበስ ለብሳለሁ ካልክ ያው ከዘራ አለውቅ ምን እኔ እሱማ ነው እኔ ወርድ ከራሴ እሱማ ልክ ነህ ግን ማለት ነው እኔ አሁን ዝም ብለህ ስልክ ከገዛልኝ ከሱ ጋር የምደውልበት አልለብስም እንደዚህ። ኧረ እንደው እንዴት ያለ ጊዜ ነው የደረስኩ እናንተዬ! እንደው እንዴት ያለ ጊዜ ነው የደረስኩ። ብሩንም የሚያመጣበት መንገድ አይታወቅም። በምንድን ነው የሚያመጣው? ያ ነው አስከፉ የሚባለው ሰውዬ ነው የሚልክልህ። እስቲ አንተ ዙሮ ብርቁን ተይው። ያንንም ልብሱንም አስጠብበው በለው። እኔንስ እሺ አይለኝ። ይልቃውስ እኔ እንዳልኩሽ ምን ላድርግ? እሺ ካልክ ደግሞ አንተ ካልክ ምን ችግር አለ? እሺ እና ጣጣውን ልጨምርልህ። የለም ተይው ልግባና እዚያው ቤት ይሻላል። መጠናት አለበት። በምንድን ነው በቃ እውቀት ይሄ ነው እውቀት። እና ተማሪ አልከኝ እንደዚህ አይደል? አረ እንዴት ያልክ ሰርተህ ማግኘት እያለ ይኸው የሚሰራ ስራ ሞልቶ ምንድን ነው ይቆየው? የሚሰራ ስራ ምኑ ነው እኮ የማይሰራው ስራ? ፍቅር ጠፋ እንጂ ራብኛው ነው ቤት ልግባልህ። አይ ብርቁ ነገሩ ይኸውልህ አሁን ግራ ነው። አሁን እኛ የሚታየን እይታና ወጣቱ የሚታየው እይታ ግራና ቀኝ ስለሆነ ምንም አይገናኝም። ና እንግዲህ አስቤት እንግባ። እሺ ና ቡናውም ልጅ እያፈላችሁ ነው እኮ ነይ ስትለኝ ጊዜ ነው የመጣው እኮ። ኧረ ታላችሁትስ ጥሩ ነው ባይበል ና ተሎ እንግዲህስ። እሺ እኔም እንደዚህ ግራና አይገናኝም። እንዴት እንደምናስቀምጥ እንደዚህ አድርጌ ነው ያየሁት። እንደዚህ አድርጌ እና አስካፎ ሲያወራ እኮ ዝም በል ይለኛል። አይ በርቁ ብር ደግሞ እየደወልክ ላኩልኝ ብለህ ሀብታም ልትሆን ነው። በቃ ብቻህን ሀብታም ልትሆን። አንተም እኮ ሀብታም ያደርግሃል። ይኸው ሀብታም ነው እና እንደው ነው ያልኩህ እንጂ እሺ አሁን መሬቱን አሳክመን ከማዳበሪያ ውጪ ዘራችንን እየዘራን ወደ ድሮ ነው የምንመለስ። እሺ ግን አሁን እኮ የኛ ወደፊት ወደ ኋላ ሆነ። አሁን ወደ ኋላ እንመለስ እንጂ። እሺ እንደዚህ አይገባም። እንደዚህ በርቁ ምን ያህል በላ አንተ ተሻልከ ከሁሉ በል ምሳም ብላ። አይ ዘመን
ዘላለም ያ በኋላ ፈሰስ የሆነ ልጅህ ምን ሆነ ሄድና እንትን ጠይቀህ ህሊና ብለው ጋር ምን ይኸው እንደሄደ ቀራል። ብርቁን ነው ተዚህ ተፈረሶቹ አንደኛው ልጅ አለው ለሄ የታጨደው እግሩ ይነሳ ብዬ ነበር። እኔም ተገልብጦ ደግሞ አሁን እናንተ ልታዋድደው ነው ልንች ብናረገው ብዬ ነበር። ይሰማ ነው የሚሰማ ነው ወይ ልጅ? ፀሐይ አቤት ፀሐይ ዋ ደግሞ እሱ ስር ምን ትሰራለህ? አያለ ዛዝ ያለ የለም ና እስቲ ምን ሆነህ ነው? ይኸውልሽ ልኮኝ ምን ብሎ እንደላከኝ ልም ብሎ አልጠፋኝም መሰልሽ። መልዕክት እንኳን ማድረስ እንደው አችልም አይደል? ወሬ ቢሆን ታደርስ ነበር። ዝም ብዬ ሲመስለኝ ዳዊትን ተከተለው ምን ሆነ ያለኝ ብለሽ ዋ ዳዊትን ደግሞ ምን ብለህ ነው የምትከተለው? የለም ግን የለም አሁን ወጣ በርቆደቸው እያለ ሲል የነበረ ተልከህ ነው ልኮኝ እና እኔ አንቺ ጠፋኝ። አሁንም እንግዲህ አንተ ጋር አይደለም የሚል አይ ዘላለም እንደው በቃ መቼ ነው በሰላም የምናወራ? ግን አንተ ነው አሁንም እኮ እንደው እንደምንም በብዬ መቼም ታምሃል ብዬ ነው እንጂ አሳዝነኝ ነው እንጂ እኮ ውስጤ ያለው እሳት ታማሚው ማን ነው? እኔ ውስጤ ያለው እሳት ማለት ነው። እንዲያው ልናገረው ብል እኮ ሰፈሩ ጠቅላላ ይሰበሰባል። ይህ ዝም ብዬ ግን ስገምት አው አሞቼ ስገምት አብጓጋ ነው ሆነ ላኪኝ ብዬ ሳስበው ደግሞ አይደል አብጓጋ አይደል አለ። እሺ ሳትል ነው አይሄድክ። ለዛ ነው ያላዳመጥከው። ኧረ እሺ ብዬው እና ይኸውልሽ መጀመሪያ አስታወስኩት ምንድን ነበር መሰልሽ ዳዊት ልብሱ ሰፋፊ ነገር የሚገዛ ተጠምጧት ሆኖ አባቱ ነው ወይ ምናምን ብላ ነጥቃ አምጥታ ምናምን ሲለኝ ቆይ እንዴት አይነት ደፋር ሰው ነህ! እንደው ጥሩ ነው መድፈርህስ፣ ደስ ይለኛል። መድፈርህ ደስ ይለኛል። በምፈልገው መንገድ ስለሄድክልኝ ጥሩ። ግን እንደው እናቴ ነው እሷ ከወለደች በኋላ ፀሐይን ወደ ቤቷ ስልካታለሁ ምናምን የምትለው ነገር ግን እኔ ገብቶኛል። እኔ አሁን እሱን ሳስበው ደግሞ ማንሳቱ ለምን አስፈለገ? ኋላ ዳዊትን ተከታተለው እስቲ ምናምን እና ወሬ አቀብለኝ ሳይሆን እያየ ንገረኝ እስቲ አለኝ። ኋላ እሻልኩት። ኋላ ደግሞ ምንድን ነው ያለኝ? የሰማሁት አንተ አባትህ ምን ብሎ ነው ፀሐይን የጠራት በጠዋቱ አጣድፎ? የእሷስ ነፍስ አላት ወይ ስትሄድ ልብሷንም በቅጡ ደግሞ ይሄን ያወራል። እንዴት ዳዊት ምን አረገ ነው? ለምን አስፈለገ? ያረከውን አታውቅም? ዘላለም ምን እንዳረክ ምን እንደሰራሃት አታውቅም? ምን ሰራኝ አለች። ለእኔስ ጥሩ ነው። ግን አንተ እንዴት ዝም ብለህ 4 ወር የሞላትን ልጅ ከቤት ታበረለ? አሁን ጠጀቷል ትውልድ አመትስ ቢሞላት ምን አለ? ምን ችግር አለ? እንዴት አመትስ ቢሞላት እና እኔ ሳልፈልግ እንደው የበነጣ ስታገለግለኝ የኖረች እኮ አረክ እና ታስፈርድብኝ ዘላለም ያለ ዳዊት ምንድን አረገ? ዳዊትማ አዳዲስ መጫሚያ የሚገዛ ትሄት ነው የሚያመጣ አባቱ ነው የሚሆን ምናምን ስለው አባቱ ማይገዛም የተረገመ ደግሞ ምን ደግሞ ለሱ ልብስ የሚገዛ አጎቶቹ ናቸው እንጂ እንደዚህ የሚያሳምሩት። የእንትናን ስልክ ሰጭኝ እስቲ ልደውልለት። እኔ የማን እንደ ሰፋፊ ጫማ ቢይዝ ገኝ በነጣ ስታገለግለኝ የኖረች አረከው ነው። ኧረ እባክህ እንዴት በነፃ እና እየሰፈሩ እንዴት እና እንግዲህ ዘላለም እና ነው ታስፈርድብኝ። አሁን እንደ ጓደኛው ከሰሰው ታስበለኝ እንግዲህ ትነግረኝ እንደሆነ ቀጥታ ና ነገረኝ። ምንድነው እንደው መጥሪያ ይዤ ልምጣ አንተ ጋር? አሁን እንደው ፈጣሪ ሲወዷል ምን አረገ ብለህ ነው ደግሞ መጥሪያ ይዘህ የምትመጣ? እንደው ወስጄ እኔ አሁን ጠበቃ ቀጥሬ ለጓደኛዬ ለማን ነው ሲባል እንደው ለማን ልል ነው? እናንተ እንዴት አይነት ህመም ለምን ብለህ ነው አሁን ጠበቃ የምትቀጥል?
ጠበቃ የምትቀጥር ምን አደረገ ብለህ ነው? የዳዊትን አጎታል የምትል የእኛ ዘመድ ትሆነ እኛም ዘመድ ነው እንጂ እንግዲህ እንደሱ ትሆነማ የማን መሰለኝ ስሙ አስከሱ አለማየሁንማ አይደለም ያልኩሽ አስከሱ የሚባል ሰውዬ እንደው እኔ ብነግርሽ አይደል እራስህ አታውቀውም ምን እንዳደረግ እንደው እና አሁን ምራቂ ለምትልክልኝ ወደ እኔ ያረኩትን ነገር ምራቂ ላክልኝ አይደለም ያረኩትን ነገር አላውቀውም ንገረኝ እንግዲያስ 9 ወር ቢሞላትም እንደው ልክ እንደ 9 ወር ሲሞላት በ9 ወሯ እኔ ቤት ልትልካት ነው አስከሱ ደግሞ ማን ነው አዎ ወይ በደንብ እንትን በላ እንትን አዎ የሰማሁት ምን መሰለሽ ስልክ አለው ያለ እንደዚህ የሚባል እስታጫውቴ ስለው ያታበላሽብኛል የሚለኝ እሱን ይዞ አትችልበትም አንተ አናፋ እሱን ይዞ ሲደወልለት በላለኝ ይሻልኩት ኋላ እንደዚህ ያለና ሄሎ ተነስተለ ማም ሲል ቆየና እንደው ቤት ውስጥ ችግር የለውም እንደው አንተ አስተሳሰብ ግን እውነት እንደው ሰው አይስማን እስቲ ቀስ ብለህ ንገረኝ ምንድነው እስቲ ንገረኝ እውነት ጠጀ ግን ታውቃለች 4 ወር እንደሞላት ጠጀ ታውቃለች እንዴ ሁሉ ሳልልም ነው ኧረ እባክህ ሳይ ሁሉም ሰው ያውቃል እና ምኑ ነው ምን ነክቶ ነው ሰው የሰማውን ፀሐይ የሞቀውን አገር ያወቀውን ነገር እንዴት ነው ደግሞ እንደገና አንተ እንትን የምትል ሰው አይፈርድብህም 4 ወር የሞላትን ልጅ ወደ ቤቷ ስትልካት አንተ ስትልካት 4 ወር አይደለም ተመጣች 4 ወር ሆናት ምንድን ነው እሱ እንዴት ነው ዘላለም 4 ወር የሞላትን ልጅ ነው ወይ ወደ እኔ ቤት የምትልካት እንዴት እኔ የትልቅ ሰው ድምጡን ቀይሮ ብትይ ሌላው ነው እንዴት ድምጡን ዋሽታ እንዳይሆን እኔ ጠይቀዋለሁ ዋሽታ ሳትዋሽም ነበር ሞች ትረሳለህ እንጂ ሞች እሺ ኋላ እንትን 500,000 ብር አስከሱ ሲልክ ኦኬ ምናምን አስከሱ ከዛ እስከ እንትናችንን እንልክላቸዋለን 4 ወር ሞላኝ እኮ ነው ያለችኝ መጣ እና አባቱን ትፈልጋለህ አንድ ነገር ነገርኳት አባቱን ትፈልጋለህ እንዲሁ ዝም ብሎ የሚረገስ ተሆነ አይደል ተኔ ነው አለች አንተ ሌላ ቦታ የተደች ይችላል በሱ ታስገባላችሁ አላችሁና ኧረ 1 ሚሊዮን ብር ምናምን ደግሞ አላችሁ ዝም ብለህ ነው አንተ ብርቁ እንግዲህ የተረጋገጠ ነገር እንትን በል እኔ ተልጄ ጋር ታጣላኛለህ እኔ ገብቼ ነው የምጠይቀው አጃለዛት የሙሽ አብዋስ አባት አይደል አንቺ አጃለዛትን ስለምትወጂው ብዬ ነው አያንስ ቢሆን እንዴት አጎቴ እና አጃለዛት ደግሞ እንዴ እቺን ደግሞ በልና ሄድና ነገረው ደግሞ አያን ደግሞ ይጥላኝ ደግሞ እንዴ ጣይ አጃለዛት ነው የምትወድ ብለህ ደግሞ አጣረኝ ደግሞ ታጎቴ ጋር እሺ አንተ ቤት ከመምጣት ውጪ እየተደለ ስማ እኔ ዘላለም ነኝ ከማን ጋር ኖረች እቺ ልጅ እኔ ዘላለም ነኝ አንተ እንዲሁ ዝም ብዬ እንዲሁ ሳልነግርህ እቀራለሁ አንተ ተሷ ጋር ብተኛ ሳልነግርህ እቀራለሁ እያፈርከኝ ነው ብዬ ነው ታፍራለህ በልና አይና አፋራ በልና እንግዲያው ከሰስ እሺ ጠበቃም እንግዲያው እኔ ተቸገረህ እኔንም ጠይቀኝ ይኸው ድምፁን ቀይሮ በቃ አስከሱን ሲላችሁ በቃ ትልኩላችሁ አላችኋቸው 500,000 ብር ምናምን አለ ኧረ ብሩ ብዙ ነው ይሄን ሁሉ ምን ያደርገዋል ያደርግለትም ድምፁ እንትን ይገዛል እኮ ከተማ እኮ መኪና ይገዛል እኮ እና እሱም እኮ አለኝ ለጠበቃም ይሆን ክፍያው በእኔ ነው እና እንትን በል አመልክት 4 ወር ከኔ ጋር 9 ወር ቢሞላ ተቆል አንተም እኮ አልክ አመለጠ 9 ወር ተረግዞ አይደል የሚወልድ 9 ወርስ የማይሞላት እኮ አልክ ስራ ተፈታህ በኋላ ምን አለ 10 ብትላ ስራ ተፈታህ በኋላ እንዲህ እየተሽከረከሩ ተደር ቤት ወሬና ተዚህ ተሴት ተምትለቃቀመው ወሬ ወጣት ነው መኪና ልገዛ ነው አይደል መኪና ሳይሆን ያችን አግኝቻት የነበረች እንጂ ባጃጅቱ እሷን ልገዛለሁ ምናምን ብሎኛል
ለአንተ አይ እሱማ ለራሱ ነው የሚገዛ። ግን አገዛዝ ያልመጣ ስራ ፈታ። አሁን እኮ ስራ የበዛብኝ ባንተ ነው። ምን ስራ አለ? ባንተ ነው ስራ የበዛብኝ። አንተ አለምኛ ነህ እናቴ። እየተሽከረከርክ እንዲያም እንዲህ እያልክ ለሰው ታሳርሳለህ እናቴ። አንተ ያልጠገብክ ማለት ነው። ኧረ በወሬ ጠገብኩ። እኔ ወሬ ጠገብኩ። እኔ ነኝ የጠገብኩ። እኔ ነኝ የጠገብኩ። ሰላም ሌላ ይኸውልህ፣ እንግዲህ ሌላ ታምር ታመጣለህ። ለምለሙን እያመጣን እንዲያው ከሚስትም ለምለሙን ከምኑም ለምለሙን እያመጣን ብንሰጥህ አንተን እንጂ ሙልቀቅ ብለህ እንዲያው ቀብረር ብለህ የተንቀባረርክ አንተ ነህ። በኋላ አሁን ጓደኛህ እኔ አይደለሁ። ከመጣ ግን እንዳታስገድኝ እዚህ እንዳያገኝ። እንዴት እሱን የላከህን እንትን ብለህ የጥፋት እንትን ልበለው ለተባበር ነው በጥፋት እና እኔ ለስንት ሆናለሁ ልቤ አንድ ጊዜ ዳዊት ጋር ተከተለው ይለኛል፣ አንድ ጊዜ አባትን ተከተለው ይለኛል። እኮ ነገር ተኔ ጋር ነው ጠብ ሙጭ እኔ ግን ጠይቀዋለሁ። የስንት ብር ነበር ያልከኝ? እና ያቺ ማነት ልጄን ታላገባህ ብሎ የላከብህ ሰውዬ እነሱ የሌላቸው እነሱ ናቸው። ከእነሱ ጋር ነው። እነማን ናቸው ደግሞ? ማነው ይሄ ልጄን አግብቶ ውጭ ሀገር ይዞ ታለደ ብሎ መጥቶ የነበረው የለም? ከእነሱ ጋር አውራ። መስከረምን ነው የምታስነሳው? ከእነሱ ቤተሰቦች ጋር አውራ እንጂ ምን የዳዊት ሊያስልከው ያለው ብር ስንት ነው ያልከው? 500 ሺህ ብር ነው። ኧረ ያው ሁሉ ብዙ ነው። ያው ሁሉ አይልክለትም። እኔ እንጃ ግን 500 ስልኩን ሰጪ ነው የሚሆን 500 ነው የሚሆን። ያስካሱ የሚባለውን ስልኩን ሰጪኝ እስኪ። እኔ አስከሱ የሚባለው ሰው እያላውቀው አለማየሁን ነው የማውቀው። እኔ አልሰማህም እንዲህ ያለውን ነገር አልሞላልኝም። ጀቴን ገና ነኝ። ምን ያልክ ጠበቃ? እኔ ለምን አይደለም ጠበቃ እንትን አታቆምም ወይ? ለምን አታቆምምና? ምኑን እንዲሁ ዝም ብሎ አንተ ይረግዛሉ አብሮ በትንፋሽ ሆነ ይሄ ነገር። አጎቴ ነው ያያው እንዴ አባላጁን ማን ያለሽ? ጠይቀው አንተ ማን ነው ብር የላከልህ ብለህ። እኔ ግን እጠይቀዋለሁ። እኔም እኮ አዲስ እና ልብስና ጫማ እኮ ገዝቶ አምጥቷል። መቼም እሱ ልኮለት ነው ብዬ ይኸው ዝም ነው ያልኩት። እና ዳክተር ሞላኛለች። ለምንድን ነው እስቲ አንተ ሰውዬ ግን እንዲሁ ጆሮህን ማጥርቶ ይስማ። እኔ ሌላ ምክር ልመክራት ጠራኋት። እንደው ምናልባት እኔን እያስገባህ የምትመክር ለምንድን ነው አንተ? ይህች ልጅ ልካሃታል አይደለም? እንዳትገዛኝ እኮ እያስደነገጥካት ነው። ከስር እያስደነገጥካት ነው። ብርቆም እኮ እየመጣ ይጨቀጭቃታል እኮ ይለኛል። እና እንግዲህ አንቺ እንትን ቢሆንሳ ምን ሰርቆት ቢሆንሳ መጨከረ አንተ እኔ ልጅ ነው አንተ የሚሰር? አይ እንዲያው ነው ያልኩሽ። እኔማ እንዲያው ነው ያልኩሽ። እንዲያው ብሎ ነገር የለ። አንተ እንዲያው እያልክ የልብህን ነው የምትናገር። እና እኔማ የልቤን ነው። ግን እንዲያው ነው የጨቀጨቃችሁኝ እናንተ ናችሁ። እናቴ ነው እንዲያው ምንም ባህሪ ብልሽት ያለ ግን ምን ሆነ ነው እናቴን አዞራችሁት። አንተ ወይድማ እኔ በብዙ ስራ እቺን አንድ ፍሬ ልጅ አንተ ትልቅ ሰው ነው። በየሄድኩበት እየተከተልካት ንዝልዝል በየሄድኩበት እየተከተልካት ንዝልዝል እኔ ልጅ የሚሰርቅ እና ያልጎደለበት ስለሆነ ነው የምልሽ እኮ። የሚሰርቅ ያልጎደለበት ነው። እና አንተ ማታመጣ የለም አንተ ወጎደለበትማ ስለምን ነው የምታገኙት? ምን አድርግ ነው የምትለኝ? ስለተንከባከብንህ ነው እንደዚህ የምታጎለማምጠን? እንክብካቤ አልወድልሃል። እንደው ምን ይሻልሃል ግን ኧረ ስለምን አንተ ምን ጎሎብህ ነው? አንተ ለምንሃል? አንተ ለምን አላጆቱ ነው የምትሽ? እሺ